መጣዝ ብር ነበረ ብሩ የለም ጠፍቶ ተብያለሁ። ተከራይቼ ያለሁት ይሄን መክዛን ነው። መክዛን የሚባለው በአረበኛ መክዛን ነው። በኢትዮጵያ ከኮንቲነር ታች ያለ ማለት ነው። እንደዚህ ነው ወላሂ። አገሬ ገብቼ ነገ የተሻለ ህይወት እኖራለሁ ብላችሁ ልክ እንደኔ በየአረብ ቤት ዋጋ እየከፈላችሁ ያላችሁ ቶቼ አላየንም አልሰማንም እንዳትሉ ነግበኔ ነውና ሁልሽም ስሚ። አላህ እንደዚህ ካለ ጉድ ሁላችንም የሚጠብቀን ወላሂ ነው የምላችሁ። እኔ እንደ አንዲት ስደተኛ በጣም ነው ያዘንኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ የሀገሬ ልጆች እስኪ ለጥንቃቄ ከጠቀማችሁ በአንዲት ስደተኛታችን ላይ የደረሰባትን ነገር ላካፍላችሁ ነው የመጣሁት ማለት ነው። እኔ ሁሌ የምላችኋለሁ የሆነ ነገር በራሳችን ላይ እስከሚደርስ መጠበቅ የለብንም። በእህቶቻችን ላይ እየደረሰ ባለው ነገር ልንማር ግድ ይለናል ላችኋለሁ ማለት ነው። በተለይ አዲስ የመጣችሁቶቼ እንዳትሸወዱ፣ ገና ከጅምሩ ጥንቁቅ መሆን አለባችሁ፣ ብልጥ መሆን አለባችሁ። እሱ ምንድን ነው መሰላችሁ የሀገሬ ልጆች፣ አሁን ላይ ሁላችንም በየአረብ ቤት ዋጋ እየከፈልን ያለ ነው። እንቅልፍ አልቦ የምንሰራው እየራበን እየጠማን በትንሹም በትልቁም አይን እየተገረፍን የምንሰራው ሁላችንም ችግር የለም ያልፋል ብለን የምንኖረው ችለን የምንኖረው ነገን ተስፋ አድርገን ነው ማለት ነው። አንዲት እህታችን እንግዲህ እንደ ማንኛውም የአረብ ሀገር ሴት ብዙ ነገር ችላ ብዙ ዋጋ ከፍላ ለ10 ዓመታት ያክል በስደት በአረብ ሀገር እንደቆየች ትናገራለች ማለት ነው። የሀገሬ ልጆች ከ10 ዓመት የስደት ቆይታ በኋላ እንግዲህ እህታችን አሁን ላይ ወደ ሀገሬ ብመለስ ኑሮ አይከብደኝም ብላ ታስባለች ማለት ነው። ምክንያቱም የተሰደድኩበት አላማዬን አሳክቻለሁ። አሁን ላይ ሀገሬ ብገባ የራስ የሆነ ነገር ከፍቼ የምሰራበት በቂ ገንዘብም አካብቻለሁ ትልና እንግዲህ ይህች እህታችን ስደት በቃይ ብላ ከ10 ዓመት የስደት ቆይታ በኋላ ጠቅላ ወደ ሀገሯ ትገባለች ማለት ነው። እህታችን እንግዲህ ከስደት ወደ ሀገር ከገባች ገና 3 ወሯ ብቻ እንደሆነ እየተናገረች ነው ማለት ነው። እንግዲህ ያ 10 ዓመት ሙሉ ዋጋ የከፈለችለት የስደት ኑሮ የሚያሳዝነው ነገር ግን 10 ዓመት ሙሉ ተስፋ የሰነቀችበት ያ የስደት እንግልቷ ያ የስደት ውጣ ውረዷ ምን እንደገጠማት ቀደም ሲል ቀንጨብ አድርጌ አስደምጫችኋለሁ ማለት ነው። 10 ዓመት ሙሉ ዋጋ ከፍላ ሀገሯ ገብታ 3 ወር እንኳ በድሎት መኖር አልቻለችም ማለት ነው። ሀገሬ ልጆች እሱ ምንድን ነው መሰላችሁ እህታችን ያው እንግዲህ እየሰራች ገንዘቧን ስትልክ የነበረ ለቤተሰቦቿ ነው ማለት ነው። ያው ከስደት መልስም ቀጥ ብላ የሄደችው ወደ ቤተሰቦቿ ነው። ምክንያቱም ከቤተሰብ በላይ ማን አለና ሀገሬ ልጆች እና እህታችን ቤተሰቦቿ ጋር ከሄደች በኋላ ያው እንግዲህ ሁሉም ከስደት ተመላሽ ማድረግ እንደሚፈልገው እሷም እስካሁን ድረስ በስደት ደክም ያለው አሁን ላይ ወደ ሀገሬ ገብቻለሁ። እንግዲህ ያኖራችሁልኝ ወይም ደግሞ የላኩላችሁን ያስቀመጣችሁልኝን ብር ስጡኝና የራሴ የሆነ ስራ ልጀምርና ለስራ ብዬ ጠየኳቸው ትላለች ማለት ነው። እና እሷ ግን ያንን ነገር ስትጠይቅ እሷ እንዳሰበችው አልሆነላትም። የቤተሰቦቿ ምላሽ ስለምን ብር ነው የምታወሪ? ከኛ ጋር እኮ ምንም አይነት ብር የለም፣ ብሩ ሁሉም ብር ተበላሽቷል የሚል ምላሽ ነው የተሰጣት ማለት ነው። አስቡት 10 ዓመት ደክማለ ብያቸዋለሁ የሀገሬ ልጆች። ከዛ ገንዘቡ የለም ሁሉም ገንዘብ ተበላሽቷል መባሉ አልበቃታልና ደግሞ ሌላ ጦስ ይዘውባት መጡ ማለት ነው። እሱም ምንድን ነው መሰላችሁ ይባስ ብለው እንግዲህ እሷ 10 ዓመት ሙሉ ዋጋ ከፍላ ከሰራችሁ ቤታችን ለቀሽልን ውጪ አሉኝ ያለችው። እሺ ታገሱ ይጠብቁ ቤት ፈልጌ ልከራይ ብላቸው እንኳ ለዚያ እንኳን ጊዜ መስጠት አልቻሉም። እና በአቅራቢ ቤት ስላላገኘው እንዲሁም ደግሞ ደህና ቤት የምከራይበት ገንዘብ ስለሌለኝ እንዲህ ነው የምኖር ብላ እንግዲህ እንዳያችሁት ከኮንቴነር ስር የተደረደረ ድንጋይ ምናምን በእንጨት ምናምን የተካበ ቤት ውስጥ እየኖረች አሳይታናለች ማለት ነው። እኔ ብዙ ጊዜ ማለት ነው ሀገሬ ልጆች ሰዎች ራሳቸውን አጠፉ እንዲህ አሉ አበዱ ምናምን ሲባል እንዴ ለምን ለገንዘብ ብሎ ምናምን ለምን እንደዚህ ያደርጋሉ እንዴ ብድናቸው እንዴ ምናምን ላለ ሀገሬ ልጆች ወላሂ ነው የምላቸው። አሁን ይቺ ልጅ ባታብድ ነበር የሚገርመው። አሁን ይቺ ልጅ ራሷን ባታጠፋ ነበር የሚገርመው። እሷም ብለዋለች ራስን ማጥፋት ወንጀል ባይሆን ኑሮ ወላሂ ራሴን አጠፋ ነበር ብላለች ማለት ነው። ሀገሬ ልጆች አስቡት ማለት ነው። ለዚሁም በገዛ ቤተሰባችሁ ሰሙልኝ እንግዲህ ማለት እኔ ቤቷን ሰው ምን ትዝ እንዳለኝ ታውቃላችሁ? ግን ሌላ ይቅርና እባብና እንትን ምንድነው ባለው አጋገራ ራሱ እንዴት አድርጎ ሊያስቀምጣት ነው ብዬ ነው ያሰብኩት። ቤቷን ሁሉንም እያየሁት ነበር ማለት ነው። አስባችሁታል የሀገሬ ልጆች ማለት የራሳችን እንኳ ባይኖር የራሳችን እንኳ ባይሆን ስደት ላይ ስንኖር ጥሩ ቤት ውስጥ ነው የምንኖር አይደለ? ጥሩ ነገር ነው እያየን የምንኖር አይደለ? በየሚዲዮ ብዙ ነገር እናያለን። ብዙ ነገር ገባችሁ?
አሁንም ዋጋ የምንከፍለው ያን የምናየውን ነገር ለራሳችን ለማድረግ ነው። ገብቷችኋል? ያንን የምናየውን ነገር አሁን ዛሬ ታዛዡኝ የምኖርበትን ህይወት ነገ በሀገሬ አዛዡኝ ጥሩ ህይወት ለመኖር ነው አይደል ዋጋ እየከፈልኩ ያለሁት። ስለዚህ እንደዚያ ብላችሁ ዋጋ ከፍላችሁ የ10 ዓመት የስደት መጨረሻችሁ እንዲሁ ነው ስታዩት ምንድን ነው የሚሰማችሁ? እኔ ወላሂ ነው የምላችሁ በጣም ነው ያሳዘነች ከሚባለው በላይና ለራሴም አሰብኩ የኔ መጨረሻስ ምን ይሆን ብያለሁ ማለት ነው ለመናገር እና የእሷ እንዲህ ሆኗል። አላህ የተሻለ ነገር ይስጣት። አሁንም ቢሆን ሌላ ምንም አልልም። አልሐምዱሊላህ ልጅቷ ጤነኛ ነች። ግን ቤተሰብ ያልታመነ ማን ነው የሚታመነው? እንዲሁም ደግሞ እኔ ዋናው መናገር የምፈልገው በተደጋጋሚ እንደዚህ ያለ ነገር እናያለን፣ ብርቅ አይደለም። ስለዚህ ባካችሁን እህቶቼ ጥንቃቄ እናድርግ። ቤተሰቦች ናቸው ብላችሁ ብራችሁን ዝም ብላችሁ አትላኩ። እኔ ቤተሰብ አትርዱ አልልም። እንዲሁም እኔ ሁሌ እምላችኋለሁ ውጤታማ መሆን ከፈለጋችሁ፣ በስደት ቆይታችሁ ስኬታማ ደስተኛ መሆን ከፈለጋችሁ ቅድሚያ ቤተሰቦቻችሁን አስደስቱ ነው የምላችሁ። አዎ ቤተሰቦቻችሁን አስደስቱ። ገባችሁ? ለእነሱ የምታደርጉትን ነገር ለዩ፣ ለራሳችሁም የምታደርጉትን ነገር ለዩ። ዝም ብላችሁ ቤተሰቤ ነው፣ እናቴ ናት፣ አባቴ ነው፣ ወንድሜ ነው አይጎዳኝም ብላችሁ የወር ደሞዛችሁን እየወረወራችሁ ነገ ሀገር ስትገቡ እንደዚች ልጅ ማለት ነው መውደቂያ ነው የምታጡት የሀገሬ ልጆች። ወላሂ ይች ልጅ ቤት እንኳን የምትከራይበት ብር የላት። 10 ዓመት ሙሉ አረብ ሀገር ሰርታችሁ ሀገራችሁ ገብታችሁ 1 ወር 2 ወር 3 ወር እፎይ ብሎ አለመኖር ይሄ እኮ ያሳፍራልም ያሳዝናልም የሀገሬ ልጆች። ስለዚህ እኛ ደግሞ ብልጦች መሆን አለብን። ምንላችሁ ፈልጌ ነው ለራሳችሁ የምትሉትን ብር በቤተሰቦቻችሁ አታስገቡ የሀገሬ ልጆች። ከቻላችሁ የሆነ ነገር ለምሳሌ ቤት እንድሰራላችሁ ከፈለጋችሁ ያንን ብር ስትልኩ ለራሴ በስሜ ቤት እንድትገዙ ሊፈልጌ ነው ብሏችሁ አስረግጣችሁ ተናገሩ። ኃላፊነት መውሰድ ኃላፊነት መሸከም ለሚችል ሰው ነው ደግሞ ይሄን ማድረግ ያለባችሁ። ወንድማችሁ ስለሆነ ብቻ አባትሽ ስለሆነ ብቻ ለሚጠጣ ለሚቅም ለሚያጨስ ብራችሁን እየሰጣችሁ እንደዚህ መውደቂያችሁ ይከፋ ይሆናል የሀገሬ ልጆች። ስለዚህ ለራሳችሁ የምትሉትን ነገር ልካችሁ ቤት እንዲሰራላችሁ የምትፈልጉ ከሆነ ቀጥ ብላችሁ ቤት ነው የምፈልገው። የት አለ የተገዛው ቤቱ? በአካባቢያችሁ ሰው ጠይቁ። አትመኑ ቤተሰቦቻችሁንም። ወላሂ ነው የምላችሁ በጣም ብዙ ቤተሰቦች አሉ የሀገሬ ልጆች፣ በጣም ብዙ ክፎች ማለት ነው። እና ጠይቁ። ደግሞ እናንተ ገንዘቡን ልካችሁት ቤተሰቦቻችሁ እንደማያደርጉላችሁ ካወቃችሁ ለራሳችሁ የምትሉትን ብር አትላኩ። እኔ አልልክም፣ እውነቴን ነው የምላችሁ። ወላሂ ብር ምልክን የምንድነው መሰላችሁ? ያ ብር ሂዶ ቁም ነገር ላይ የሚውል ዝም ብዬ እኔ ብር አንስቼ አለክም። ለምሳሌ ለቤተሰቦች ልብስ መግዛት ከፈለኩኝ ያ ብር ገና አስቀድሜ አቅጄ ይሄ ለልብሳችሁ ነው ለከሌ ብዬ እናገራለሁ። ለምሳሌ ብር የምልከው ቤት ላሰራ ከሆነ ይሄ ብር ለቤት ማሰሪያ ነው፣ በር ላስገጥም ከሆነ ይሄ ብር ለበር ነው ላለው ማለት ነው። ለአንደኛው ወንድ የሚሆን ነገር ማድረግ ፈልጌ ከሆነ ይሄው ለሱ ነው ቀጥ ብዬ ማለት ነው። አገርጆች ዝም ብለሽ እያንዳንድሽ አድበስብሰሽ ልከሽ ትልካላችሁ፣ አንስታችሁ ተጠቀሙ፣ ትልካላችሁ፣ አንስታችሁ ተጠቀሙ። ከዛስ ያንቺ የምትከፍሉ ዋጋ ማን ይልሻል መሰለኝ? ዝም ብሎ ታፍሶ የተገኘ እኮ ነው የሚመስላት። እያነሳች ትንሿም ትልቋም ትጠቀማለች እንደፈለገች። ነገ ከሀገር ስትገቢ ያን ነገር ሲቆምባቸው ጥላት ያደርጉንና ልክ እንደዚህ ችታችን አስቀንጥረው ይጥሉናል ማለት ነው። ስለዚህ ሀገሬ ልጆች እናንተ ብር ልካችሁ ቤተሰቦቻችሁ የምትፈልጉትን ነገር የማያሟሉላችሁ ከሆነ ብር አትላኩ። በእጃችሁ ያዙ፣ አስቀምጡ፣ ራሳችሁ አስቀምጡና ስትሄዱ የምታምኑት ሰው ካለ ሰጥታችሁ ሄዱ። የማታምኑት ሰው ከሌለም ደግሞ ምንም ችግር የለ፣ በእጃችሁ ይዛችሁ ትሄዱ። በኋላ ብትፈልጉ ኋላ ከሀገራችሁ መመንዘር ትችላላችሁ። ኋላ ባትመነዝሩ እንኳን በባንክ ማለት ነው መመንዘር ትችላላችሁ። ለበላተኛ ሰጥታችሁ አስባችሁታል እንዴ? ኧረ ወላሂ እኔ በሆነ አብዳለ ሀገሬ ልጆች እውነቱን ተናገሪ ካላችሁኝ 10 ዓመት ሙሉ ዋጋ ከፍዬ አንድ ቀን እንኳን ፎይ ብዬ ሳልኖር ስንት ነገር እያየሁ የኖርኩ ልጅ አሁን እዚህ ቤት ኑሪ ብትሉኝ እኔ አላብድም እንዴ? አብዳለሁ። ስለዚህ ወይም ደግሞ እያንዳንዶች ገንዘባችሁን ጥርቅም አድርጋችሁ በ4 ዓመት በ5 ዓመት አንዴ ራሳችሁ ገብታችሁ የሆነች ነገር ገዝታችሁ በስማችሁ ተመልሳችሁ ነው። ካልሆነም ደግሞ ገንዘባችሁን ያዙ። ለቤተሰቦቻችሁ የምትሰጡትን ገንዘብ ለዩ። በየወሩ ብቻ አድበስብሳችሁ እየላካችሁ ገንዘቤን ያስቀምጡልኛል ቤተሰቦች ናቸው አይከዱኝም አይጎዱኝም ብላችሁ አንዱን ካንዱ እያጋጫችሁ አትኑሩ። ትልካላችሁ ይሄን ልናደርግ ነበር ሲላችሁ ችግር የለም አንስታችሁ ተጠቀሙ፣ በሚቀጥለው ተካዋለሁ እያላችሁ ማለት ነው። እንደዚህ አትበሉ የሀገሬ ልጆች። ለራሳችሁ የምትባሏን ነገር ለይታችሁ አኑሩ። ለቤተሰብ የምታደርጉትን ነገር ለይታችሁ አድርጉ። አስቡት። ወላሂ እኔ በጣም ነው ያሳዘነችኝ። እንዲህ ኧረ ገዛ ዛሬ የምንከራትተው ዛሬ ዋጋ የምከፍለው እኮ በሀገሬት የተሻለ ህይወት ለመኖር ነው። ታዲያ የምጓጓለት የተሻለ ህይወት መጨረሻው እንዲህ ሲሆን ምንድን ነው ጥቅሙ? የሀገሬ ልጆች አዲስ የመጣችሁቶች በተለይ ብልጥ ሆኑ፣ እሺ ብልጥ ሆኑ ማለት ነው፣ እንዳትሸወዱ። ወላሂ እንዲህ ኧረ እኔ በጣም አሳዘነችኝ ከምላችሁ በላይ። ሰው ከዚያ ቤት ይኖራል? ከኮንቴነር በታች እኮ ነው ያለችው። ኮንቴነር አይደለም ያለቻቸው የሀገሬ ልጆች። ኮንቴነር አለ፣ ኮንቴነሩ ከላይ ይሰራል፣ ከታች ልክ እንደ መቃብር ቤት በሉት እኮ
መቃብር ቤት በህይወት እያለች መቃብር ቤት እና ይች ልጅ አሁን የሚላስ የሚጠጣ ምንም ነገር የለኝም ብላ ወንጀል ባይሆን ድሮ ራሴን አጠፋ ነበር የሚለው ፖስቷን አይቶ አሁን ሰው እየተረባረበላት ነው። እና መርዳት የምትፈልጉ በዚህ አጋጣሚ አካውንቷ ተለቋል። እስከ ትናንትና ድረስ እንግዲህ 300 ሺህ ብር እንደተሰበሰበላትም እየሰማው ነበር ማለት ነው። ግን ያማል የሀገሬ ልጆች 300 ሺህ ብር ማለት እኮ አሁን ለኛ አረብ ሀገር ላለን ልጆች የሁለት ወር ደሞዝ ራሱ የማይሞላ ነው። አስቡት። ወድ ላይ ሀታ ተውት፣ ይሄ የቆየን ልጆች ምናምን የሚከፈልንን ተውትና ሀታ አዲስ የመጡቶቻችን አንዳንድ ሺህ ብር ሲከፈላቸው ራሱ በወር 50 ሺህ ብር ነው የሚያገኙ። 300 ሺህ ብር እኮ ምንም ማለት አይደለም። ትናንትና እሷ ስንት ብር በወር ስታገኝ እንዳልነበር ሁሉ ለስንት ሰው ስትረዳ እንዳልነበር ሁሉ ሀገሯ ገብታ በቤተሰቦቿ እንደዚህ ያለ ነገር ሲደርስባት እንደማየት የሚያሳዝን ነገር የለም። በቃ የእሷ እንዴ ሆኗል። ግን እናንተ ብልጥ ሆኑ፣ ለራሳችሁ የምትሉትን ነገር ለዩ። አድበስብሳችሁ አተላኩ። ችግር የለም እናቴን ታስቀምጥልኛል፣ አባቴን ያስቀምጥልኛል። ይሄ አይሰራም። ያገሬ ልጆች ስንት ኃላፊነት የማይሰማው ቤተሰብ አለ መሰላችሁ። ሁሉንም እያልኳችሁ አይደለም፣ ግን ብዙዎች አሉ። በቃ አለ አይደለ ዝም ብሎ በቃ ልክ እንደ ቅጠል ረግፎ አግኝተሽ ላክሽላቸው እንጂ የሚመስላችሁ አንቺ ዋጋ እየከፈልሽ አንቺ እየተራብሽ እየተጠማሽ በትንሽ በትልቁ ሰው አይን እየተገረፍሽ እንደምትሰሪ የሚረዳ ቤተሰብ የለም። ምክንያቱም ብዙዎቻችን የአረብ ሀገር ሴቶች ውሸታሞች ነን። ከራሴ ጀምሮ የምኖረው ህይወት ሌላ ነው፣ ለቤተሰቦች የምነግራቸው ደግሞ ሌላ ነው። ለምን እነሱ እንዳይጨናነቁ እያልኩኝ። ስለዚህ እህቶቼ በዚህ ችታችን ላይ እየደረሰው በእኛ ላይ እንዳይደርስ ጥንቃቄ አድርጉ። ገንዘባችሁን ያዙ። ገንዘብ ከሌለን ሀገር ስንገባ ማንም አይፈልገንም። የሀገሬ ልጆች ጥላት ነው የሚያደርጉን ወላሂ እንዴ። እና ይሄን ነው የምላችሁ። ሰላሙ ነው።